ወይ የሀቡ ሰላም ነው? እንዴት ነሽ እናት? ሰላም ነው አለው። እግዚአብሔር ይመስገን ደህና ነኝ። ስምሽ ማን ነው ብለሽ ነው? አይዞሽ። ስምሽ ማን ነው? እኔ ፍሬ ይባላለሁ ስሜ። እሺ እሺ። ፍሬ እኔ አድራሻችሁን ፈልጌ ነበር፣ የቤተሰብ አድራሻ። ችግር የለውም እሰጥሻለሁ አድራሻውን። ቁጥርሽን ስጭኝና ዋትሳፕ ላይ ትልኪልኛለሽ? አዎ ልክልሻለሁ። ማሚ የሚያውቀዋል ቁጥሬን ሊልክልሽ ይችላል። ማሚ አሁን ላክልኝ ዋትሳፕ ላይ። ማሚ ሪከርድ ያደረገኝን ልኮልሻል። ቁጥርሽን ልኬልሻለሁ። ቁጥሯ ልኬልሻለሁ ያልኩትኝ። አንቺ ደግሞ ይሄ ማስመሰል ይመስላል ምናምን ብለሽ እንትናልሽ። በደንብ ጾመኛ ነሽ ነው ጌታን ጾመኛ ነሽ። ግን አሁንም ደግሜ ልሻለሁ። ለእኔ የተሰማኝ ስሜት፣ እኔ የራሴን ስሜት ነው የተናገርኩት። ስሜቴ ድምፅሽን ስሰማ ቀድመሽ የምታውቂና ዝም ብለሽ እያስመሰልሽ ነው የሚመስለው መሰለኝ። ጥሩ ነበረ የምር ባውቀው እንዴት ጥሩ ነበረ እንጂ ታውቂዋለሽ ብዬ እኮ አልደመደምኩም። አይ ፊል ኢት ፊሊንጌን ያካፈልኩሽ። ስሜቴ ድምፁን ስሰማ አንቺ የውሸት መሰለብሽ፣ የማስመሰል መሰለኝ ነው ብዬ 4 ነጥብ አልደመደምኩም። ሊቭ ላይ እኮ እየተከታተልኩ ነው ሊቫችሁን። ሀቡ እህቱ ነኝ አስገብኝ፣ 1 ቁጥር ጽፋለሁ፣ ልታስገብኝ አልቻልሽም። አላየሁም። እርግጠኛ ነኝ ሞዴሬተሮችም ስላላዩሽ ነው እንጂ ያስገቡሽ ነው። ሞዴሬተሮችም ስላላዩ አላክልኝም ቁጥሩ አድራሻችንን የሚያውቁ ሀቡ አላክልኝም ቁጥሩ ማሜ ላክልኝ። ምን አልሽኝ? ልዑልም የሰፈር ልጅ ነው። ብዙ የሰፈር ልጆች አሉ በጣም የሚያውቁት። የትም አይሄድም አድራሻው። ሰው ልክልሻለሁ እኔ አድራሻውን ለማሜም ላንቺም ልክላቸዋለሁ። እኔ የሰው ሀቅ እንዲወጣ ነው የምፈልገው። እነሱ አድርገውት ከሆነ የስራቸውን ያገኛሉ። አድርገውት ከሆነ ሳይሆን ራሱ ወንድምሽ እዚህ ጋር መጥቶ እኮ አምነዋል። መኮንን ነው ወንድምሽ ማሬ? እኔ ሀብታሙ ነኝ። ሀብታሙ መጥቷል ያሉት ምንድነው? ሀብታሙና መኮንን 50,000 ድርሃም ነው እና ሰምቼዋለሁ። ስለዚህ 50,000 ድርሃም ነው የወሰድነው። ለሶስት ነው የተካፈልነው ከማሜ። ሰምቼዋለሁ፣ ሁሉንም ሰምቼዋለሁ። ሲጀመር ንግግራቸው ራሱ ምንም የሚገባ አይነት ነገር አይደለም። ሰው ለዚህ ብር ብሎ መቼስ ስንት ዓላማ ያለው ሰው እንጃ ማሪ አይደለም ወንድምሽ። ለምን ባልሽ ቢሰርቅ አይመለከትሽም። እኔ ባሌ ቢሰርቅ ፖሊስ መጥቶ ከቤት ባሌን እንጂ የሚወስደው እኔ አይደለም ባሌ ልጄ ቢሰርቅ እኔ አይመለከተኝም። ልጄ ነው የሚታሰረው፣ አንቺ አይመለከትሽም። ኮሜንታተሮች ወንድሟ ላደረገው ነገር እሷ ጃጅ አትደረግም። እሷ አይመለከታትም። አይመለከትሽም ግን የሆነ በቃ እንትን የሚልሽ ነገር አለ ሀቡን። እንጃ ከባድ ነው። ይደብራል። ለአንቺ ሊያሳፍር ይደብራል። አይገልጸውም። የእሱ ስራ የራሱ ማንም ሰው በስራው ነው የሚጠየቀው፣ በራሱ ስራ። የእሱ ስራ አንቺን አይወክልም። ግን ታቂ ነበር ወይ ነው ጥያቄው። ታቂ ነበር? በጭራሽ አውይ፣ በጭራሽ። እኔ እኮ ኢትዮጵያ ሄጄ 15 ቀኔ ነው ከመጣሁ ከኢትዮጵያ። ያላመጣሁለት ጉድ የለም ብታይ። ለቤተ ክርስቲያን ነጠላ፣ የጸሎት መጽሐፍት ያለሽ፣ ቅቤ ይለኛል፣ ሽሮ ይለኛል። በቃ ልክ እስከዛሬ አንተ አስገባን፣ ከዛ በኋላ አንተ ተመልሰን የሚሰጡን እነሱ ነው። ቅድሚያ ደግሞ እኔን ነው የምጠይቁት አላለ። አንድ ሁለተኛ ደግሞ ምንድን ነው የሚያስፈጣ እንደዚህ ነው ብሎ ከምታስረዳ መንገደኛ ማስረዳ ደሞዝ ካልተሰጣችሁ እኔን ጠይቁ ማለት ነው። እና ደግሞ እውነት ለመናገር ልጆቹ ብር የላቸው። ትናንትና ነው ብሎ ጠበቅ። ዛሬ ይመጣል ብለን በዚህ ቀን ይመጣል፣ ችግር የለውም። በዛን ቀን እንጠብቃለን። ደግሞ እኔን ጠይቁ ብለን ቅድሚያ አልነገርከንም። ማለት ምድር የሚያስቆጣ ስራ ምናምን ታደሙ አትስሩ። ከፈለጋችሁ ብራችሁ ይሰጣችኋል ትሄዳላችሁ። እንደው እንደዚህ ምትሉ በአርባ ቀን ሌላ ቦታ ነው የከፈሉ ምድር እንደዚህ ምትሉት ሁላችሁ ምንም ጊዜ ቢሆን ማለት ከ18 እስከ 19 መጠበቅ አለበት። ሂሳብ ይሰራል። ምን ይላል? ብዙ ነገር አለ አይደል? እናንተ የራሳችሁን ብቻ ነው የምታስቡት። እኛ መንበላበት ብር የለንም። ያለንን ብር ወደ ኢትዮጵያ አስገብተናል። በዚያም ነገ ምግብ ሳሊዝ እንዴት ሄደ ስራ እንሰራለን። ኦኬ እሺ፣ ችግር የለም። እያስጨነቁኝ አለ። ቅድም ግን
ደሞዛቸውን ሲጠይቁ እንኳን ትንሽ አረብ ሀገር ላይ ስትቆዩ አዲስ የመጣ ሰው ላይ እንደዚህ ጉልቤ በጣም ነው የሚያሳፍረው። ወንድ ላይ ደግሞ ጉልቤ ሲሆን በጣም ነው የሚደብረው። ወንዶች ሆኖ የምታገሳቸው የሰው ሀገር ምን ታደርጊዋለሽ? የሰው ሀገር ብትጣይ ታስረሽ ወደ ሀገርሽ ነው የምትላኪው። አላማሽን ሳታሳጊ። ስደት እኮ ፈሪ ያደርጋል። ወደው ነው ስደት እኮ ስንቱን ጀግና ፈሪ ያደርገዋል። ማሬ እየጠበኩሽ ነው ፈሪ። ይሄ ብቻ በቂ አይደለም እኮ ውዴ ፈሪ። ወይ ያውዬ ምንድን ነው የምልክልሽ? ሰፈሩን ልኬልሻለሁ። እንደዚህ ብቻ ልኬልሻለሁ። አካባቢው ማሪ ወረዳ፣ ቀበሌ፣ ቤት ቁጥር እሱን ቼክ አድርጌ እነግርሻለሁ። በነገራችን ላይ ፓፒ ወንድሜ ሳይሆን የወንድሜ ልጅ ነው። ሶ ያው የቤተሰቡን ቁጥር ነው የምሰጥሽ፣ እልክልሻለሁ። ቆይ ሞራ አጣርቼ እንትን እልልሻለሁ። እሺ ሞራ አጣርቼ ማለት ነው አልገባኝም። ማለቴ እንደዚህ ሰፈሩን ነው የማውቀው እንጂ ቀበሌው ምናምን እኔ ቤቱ ምናምን እንደዚህ ትዝ አይለኝም። እኔ እዛም ብዙ ስላልኖርኩኝ ብዙም አላስታውስም። አቡዬ እልክልሻለሁ፣ ችግር የለውም። እሺ ላንቺ ምንሽ ነው እሱ? አሁን የወንድሜ ልጅ ነው ግን በጣም ወደው በጣም ምሳሳለት። አቡዬ ወንድምሽ ልጅ ማለት አንቺ አክስቱ ነሽ? እኔ አክስቱ ነኝ። አዎ በጣም እንደ ትንሽዬ ወንድሜ ነው ማየው ብታይ። እዚህ የወንድምሽን የአባቱን ስልክና የቤት ቁጥራቸውን ወረዳ፣ ቀበሌ ከሰጠሽኝ እኔ አሁን እሱ ብቻ ነው ፈልገው። ችግር የለውም ግን አሁን ነው። እሺ ማሪ ችግር የለውም። እንዳያድር ማደር የለበትም። ኦኬ አሳስብም፣ እልክልሻለሁ። አሁን ደውዬ በደንብ ቼክ አድርጌ እልክልሻለሁ። እና እኔ የምልሽ አንቺ አታውቂም ነበር? አረ ጌታን ነው የምልሽ፣ ጌታን እልሻለሁ። መድዬ እመጣለሁ ብሎ ብቻ ተናግሯል አሉ። እመጣለሁ ብሎ ተናግሯል። ኢቭን ሲስተር ስጠብቀው አልመጣም፣ አልሄደም። በቃ አልሄደም። ከመጣ ስንት ጊዜው ነው? የት አመት ሆኖታል? አመት ሆነው። በአንድ አመት ውስጥ እመጣለሁ ሲል ቤተሰብ አይገርምም? በአንድ አመት 5 ሁለተኛ ወር ላይ ነው የመጣው። በስንት ሁለተኛ ወር ላይ ነው የመጣው? በፈረንጆች 2025። አዎ ገና ድፍን አመቱ ነው። ድፍን አመቱ እና በአንድ አመቱ እመጣለሁ ሲል ቤተሰብ ከምኔው ምን ሰርተህ አይሉትም እንዴ? እና ምንም በቃ ምንም የሚታወቅ ነገር የለም። እሱ እኮ ዝም ብሎ ነው ድንገት ተነስቶ እመጣለሁ ያለው። ገባሽ? ብቻ እኔ በዚህ በእንትኑ የተነሳ ማለት ነው በቃ ስራ የለም ምናምን ይለኛል ስንደዋወል። ስራ የለም ካልሆነ ወይ ኢትዮጵያ ደርሰን መምጣት ነው በዚህ መሀል ምናምን እንደዚህ ስናወራ እንትን ይለኛል እንደ ቀልድ አድርጎ ማለት ነው እንጂ በተረፈ እኔ በፍጹም እኔ ይሄዳል ብዬ በእውኔም በህልሜም የለም። እንዲሄድም ማንም አይፈልግም። ገባሽ? እዚህ ሊሰራ ነው የመጣው፣ ሊለወጥ ነው። ምን ሊያደርግ ነው የሚሄደው በአመት ውስጥ? በዛ ላይ ደግሞ መንጃ ፈቃድ እንደጀመረ እኔ ጌታን ነው የምልሽ ከመጣ እኔ በቁጥር ነው ያገኘሁት። ራሱ በስርዓቱ ራሱ አግኝቼው አላውቅም። ምን ያህል ወጣም ብዙ ጊዜ መንጃ ፈቃድ ጀምር ያለው እንዲህ በወሬ ነው እንጂ እኔ ይጀምርም አይጀምርም አላውቅም። ግን ይሄው ማሚ አሁን ጀምሯል እያለ ነው ሲያወራኝ። እኔ ኦኬ ጥሩ ነው እሱ ማበረታታት እንጂ እንደዚህ እውነቱን ነው ውሸቱን ነው የሚል እንትን እንኳን አላውቅም። ታውቂያለሽ? እዚህ ጋር አንድ ሰው ጽፏል። የሰፈራችሁ ልጅ ነው መሰለኝ። ሞጆ መጋላ 02 ቀበሌ ሉሜ ወረዳ ቀጠና 2 እያለች ነው። እውነት ነው? አዎ በቃ እንደዛ ነው የሚሆነው። ኦኬ እሺ። የአባትየውን ስልክ ልትልኪኝ ትችያለሽ ማለት ነው? የአባቱን ስልክ ልክልሻለሁ። ኦኬ ይሄኛው ሞጆ መጋላ ላኪልኝ እንትን የወንድምሽ ማለት ነው አባቱ እኔ የደወልኩበት ስልክ አለ ግን የመንገደኛ ነው ምናምን ብሏል። ሜቢ የራሱ ካልሆነ ለማንኛውም እሱንም እልካለሁ። እንዴት የራሳቸው ይሆናል? አኪድ እንዴት የራሳቸው ይሆናል? ቤዛ ያዥልኝ ቁጥር አንዴ
አድራሻ ተብሎ አቡዳዊና አካባቢ ጠይቂ። ቅድም ያወራሽ ስልክ ላይ አውቆ ነው መንገደኛ ነው የሚለው እኮ ማሬ፣ አውቆ ነው። በሱ ዋትሳፕ ከፍታ አድራሻ ላከልኝ ነው ውስጥ አውቆ ነው። እኔ ወደ ሊቢያ ሊሄዱ ነው፣ አዳማ ናቸው። ማን ያለው ይሄ ነው? ሴታፕ እያመቻችሁ ሲም ካርድ ያሉ ጊዜ እንዳይፈጅ የምልሽ ለዛ ነው። አንድ ፎቶዋቸው በደንብ ይበታልና ቪዲዮ ሰርተሽበት መቆም አለበት። ወደ ሊቢያ ቢሄዱ ራሱ እኮ ሊቢያ ያለው ህዝብ የሰው ላብ ሰርቀው መጥተው ዝም ይላቸዋል እንደ እዛ የትም ቢሄዱ ከህዝብ አያመጡም። ሳውዲን በባህር ቢሄዱ ሳውዲ ያለው ኢትዮጵያዊ ህዝብ የሰው ላብ የነዚህን ወንድሞቻቸውን ላብ በልተው የመጡ በሰላም አይቀበሏቸውም። ሊቢያን ቢሄዱ የትም ቢሄዱ የሰው ሀቅን የሰው ላብን የሚጠየቅ ሰው ነው ያለው። የትም ቦታ ቢሄዱ በሰላም አይኖሯትም። ኔቨር ኤቨር። ኦኬ አሁን ኢላክሽን ስልክ ቁጥር ወንድምሽ የሀብታሙ የአባቱ ስልክ የአባቱ ማለት ነው። እሺ እንትን ደግሞ ስለዚህ አሁን እናንተ ስለ በሊቢያ ሊወጡ ነው የሚለውን ነገር እርግጠኛ ከሆናችሁ ፎቶአቸውን ለጥፈን ሁላችንም ቪዲዮ ሰርተን የትም ቦታ ላይ መንገድ እንዳያሳልፏቸው መንገር አለብን። የህጉን ደግሞ እኔ ለቅልቦች ደውዬ ግን ተኝቷል። ደውዬ ነበረ፣ ደጋግሜ ደውዬ ነበረ፣ ስልክ አላነሳም። ስለዚህ ዋትሳፕ ላይ ሙሉ ጉዳዩን አስረድቼ አድራሻ ኤቭሪቲንግ ልኬለታለሁኝ። በጠዋት ነው የሚነሳው፣ እንደተነሳ ያመለክትልናል ማለት ነው። ሶ ምንድነው እናንተ እርግጠኛ ከሆናችሁ ቪዲዮ ሰርተን መንገድ ላይ ማንም ሰው እንዳያሳልፋቸው ያያቸው ሰው ሁሉ አሳልፎ ለህግ እንዲሰጣቸው ቪዲዮ መስራት አለብን፣ ፎቶቸውን ለጥፈን። አሁን ያሉት ምን አሁን ያሉት እኔ የምለው ሉል አንድ ሰፈር ነን አላለችም? ቤተሰቦቻችሁ ለምን ቤተሰቦቻቸው ጋር አይሄዱም? አሁን ኖ ሀቡ አንድ ሰፈር ሳይሆን እኔ የእሱ ታላቁ ነኝ። በጣም አንገናኝም። አያቶቹን ቤት ነው እንጂ የማውቀው እኔ አባቱን ምናምን ቤት አላውቀውም። እኔ እውነቱን ለመናገር የሀያቶቹን ቤት እኮ ሀያቶቹ ደግሞ የእነሱን ቤት ይጠቁማሉ እኮ። ሞጆ ጦጣ ካምፕ አካባቢ ነው የአያቶቹ ቤት። መኖሪያ ቤታቸውን እንዲህ ዲቴል አላውቀውም፣ ግን ሞጆ ጦጣ ካምፕ እኛ ሰፈር እንዲህ በአይን እንዲህ በምልክት ቁጥራቸው ቤተሰቦቻችሁ ሄደው አቤት ማዞሪያ ናቸው። የአባቱ ማዞሪያ ነው፣ መሄድ ይችላሉ፣ ችግር የለውም። ማዞሪያ አካባቢ ነው እኮ ሄደው ቤተሰቦቻችሁ ቤታቸውን ይጠቁሟቸዋል። ከዛ አያቶቻቸው ደግሞ እነዛን ቤት ይጠቁማሉ።
አቤት አቤት ለአያትም አይቀር እኮ እንግዲህ ያስቢው እንግዲህ ለቤተሰብ እኮ ነው ዞሮ ዞሮ የፈረደባት እናቶችን ትሰቃይ። የህዝብ ብር ይዘው ሳይወጡ እነሱ ለእናቶቻቸው ማሰብ ነበረባቸው። አይሽ ባለጌ ልጅ ሁሌም እናቱን አንገት ያስደፋል። በጣም እንዴ እንደቀበረን ይቁጠረው። የኛውማ እንደቀበረን ይቁጠረው። ጌታን ነው የምልሽ የምር ባለጌ ልጅ የወለደ ወይም ያሳደገ እድሜ ልኩን እንደተሳቀቀ እድሜ ልኩን ፖሊስ ጣቢያ ለፖሊስ ጣቢያ እስር ቤት ለእስር ቤት እንደተንከራተተ የሀብታሙ ሚስት ምስር ነው ስሟ። እኔ ሚስት የለውም እሱ አላገባም። አይዶን ነው አላውቅም። አውይ የመኮንንን ነው መሰለኝ ይላከልኝ። የመኮንንን ሚስት አካውንት ነው። ማሜ ኔትወርክ ነበር እንዴ ማሜ? ይታለ ትንሽ ገንዘብ ቢሆን አያደርገውም እንዴ? ትንሽ ገንዘብ ቢሆን ማንም የሚመራትን ጥሎ አይሄድም። ለ16,000 ድርሃም ደላላ ነው ያገኛሉ ደላሎች። በአንድ ምስኪን ድሃ ስራ ሲያስገቡ 600 ድርሃም ነው የሚያገኙት። ስለዚህ እንዴት ነው ማሚ የላክልኝ የሚስትየው አካውንት የመኮንን ነው አካውንት አውዬ መስታወት የሚለው የመኮንን ሚስት ናት። ላኩልሽም እሷ ቁጥሩ ባንክ አካውንት እኮ ነው የላክልኝ የመኮንን ሚስት። ባንክ አካውንቱ ትክክል ነው። ያው የመኮንን ሚስት ነች። አዎ የመኮንን ሚስት ነች። ስልክ ቁጥሩ አለክ? ቁጥሯ የለኝም። አካውንቷ ብቻ ብር አንዳንዴ ሳስገባለት በእሱ አካውንት ነው አስገባልኝ የሚል። ኦኬ ይህ ባንክ አካውንት አንዴ 7 ደረጃ ሳቢኝ እያለ ነው ከቀድሞ ማለት ነው። አዎ የኢትዮጵያ መታወቂያውም ተልኮልኛል፣ ልኬልሻለሁ። ሀቡ እንዴት አመሻችሁ? ሰላም ወንድሜ። ሰላም ነው አለን። ሰላም ነው። ሉል በደንብ ያውቀዋል። አሁን ቤቱ ምናምን ድምፅህ ታፍኗል ወንድሜ፣ አይሰማም። ሄድፎን ካረካ አውልቀው። ድምፅህ ታፍኗል፣ አይሰማም። አሁን አልሰማም አቡ? አዎ አሁን መጣ ድምፅህ። እሺ
ልዑል በደንብ ያውቀዋል። በደንብ ያውቀዋል። አብሮ አደግ ጓደኛው ነው። አንድ ሰፈር ናቸው። ቤታቸው የ10 ቤት ምናምን ልዩነት ነው ያለው። ማንና ሀብታሙን ወይስ መኮንንን? ፓፒ ማለት መኮንን ነው ወይስ ሀብታሙ? እኔ በፓስፖርት ስማቸው ነው እየጠሯቸው ያለሁት። ሀብታሙን ነው ፓፒ የሚሉት። ሀብታሙ ነው። ችግር የለም ሰፈራቸው እዛ ችግር የለም። ማንም ይወስዳቸዋል። ይሄ በቃ የሚታወቅ ሰፈር ነው። ሌላ ችግር ካለ እኔ ደግመሽ አናግሪኝ። 10 ቤት ነው የሚለያየው እያለ ነው ሉሉ። ለምንድን ነው አሁን ቤተሰቦች 10 ቤት አይደለም መሀላቸው ላይ ቆይ አቡ አንዴ ይኸውልሽ ቤታቸው የ10 ሜትር የ20 ሜትር ልዩነት ነው ያለው በሉል እና በፓፒ መካከል ማለት ነው። ኖ እሱ የኔ ቤት ነው። የኔ የማዘር ቤት ነው እሱ አይደለም። ብራዘር ይኸውልሽ አንድ ነገር ልንገር እንዴ አያቶቹን ቤት ነው የማውቀው። አያቶቹን ቤት ከኛ ቤት ነው የሚኖረው። ዛሬ ነው ያደገው። እዛው ነው የሚኖረው። ችግር የለም። እዛ አካባቢ ነው። ማንም ቢጠይቅ ማንም ያሳየዋል። ይሄው ስልክ ቁጥሩን እኔ ባጭ አይደለም። አብረንም አልተማርንም፣ አብረንም አልተገናኘንም። ግን የሞጆ ልጅ መሆኑን አውቃለሁ። ባይንም የምናውቀው ልጅ ነው እኮ። ቤታችሁ ሰፈር ሄዳችሁ እኮ ቤታቸውን አሳዩን ብትሉ እኮ ያሳያችኋል። ማንም ሰው ያውቀዋል። ቤታቸው ማንም ሰው ያውቃል። ማንም ሰው ማሳየት ይችላል። ማለት የልዑል ቤተሰቦች የሱን አካባቢ በዲቴል ስለሚያውቁ ማስረዳት መጠቆም ይችላሉ። በጣም ጥሩ። ስለዚህ ልዑል ያንተ ቤተሰቦች ለምን አሁን አይሄዱም እነሱ ቤት? ወይ ደግሞ መሽቷል በጣም። ነገ ጠዋት ይሁን ሀቡቴ ነገ ጠዋት አድርግላቸው። እሺ ከይቅርታ ጋር ግን ነገ ጠዋት ይሻላል። አሁን ስለመሸ እናቱ ማራስ ነች ተኝታለች። ገባሽ? እንትን እንዳትል ነገ ጠዋት ይሁን። እሺ በቃ ነገ ጠዋት። እሺ ነገ ጠዋት ያንተ ቤተሰቦች እኮ መሄድ ይችላሉ ቀጥታ እዛ ከደረሱ ችግር የለም። እኔን ያናግሩኝ በዋትስአፕ በቴሌግራም በኢሞ በፈለጉት ነገር እኔ ጠቁማቸዋለሁ። ምንም አያስቸግርም። እዛ አካባቢ ከደረሱ ሀቡ ኦኬ። የቤት ቁጥሩ ምናምን ለኔ ስላልነገርሽኝ አታውቂውም ብዬ ነው። አዎ አንቺ አትማታውቂው የቤት ቁጥሩ ኤግዛክትሊ የወንድምሽ ልጅ የሚኖርበትን ቤት ነው የማታውቂው። የወንድምሽን ቤት እሱ ይኸውልሽ እኛ ጋርም ይኖራል፣ ሀያቱ ጋርም ይኖራል፣ እዛም ይኖራል፣ ወጥቶም ይኖራል። በቃ እንደንትን ነው ልጁ የሚኖረው። ገባሽ? ገባኝ። ቅርብ ስለሆነ እዛም ይኖራል። ብዙ ጊዜ ሀያታችንም ጋር እኛ ጋርም ኖሯል። ብር በማን ነው የሚልከው? ሀብታሙ በራሱ ይመስለኛል። አይ ዶንት ኖ አላውቅም። በእናቱም ሊሆን ይችላል። በሰላም እንድታድር ስለ ጎረቤት እንጸልይ የሚባለው እውነት ነው። ጎረቤት ሰላም ካልሆነ አንቺም ሰላም አይኖርሽ። ሀቡ ሶሪ አቋረጥኳችሁ እንጂ ትችያለሽ። ዛሬ ሀቡ ለነገ እናድርገው ሰዓት ስለሄደ አሁን እኔ እንጃ ዶንት ቲንክ ሶ ሀቡ። ምክንያቱም ነገ እኔ ብዙ ስራ አለብኝ። አይ ቲንክ ልጅቷም እንደዛ ትሆናለች ብዬ እገምታለሁ። እና እስቲ ጠይቃት ልጅቷን። ነገ ማትችል ከሆነ አሁን እናደርገዋለን። ወይ ደግሞ በቃ ትምጣ፣ ችግር የለውም። ጌም ነው የሚቀርብኝ እንጂ አለው እኮ ላይ ትምጣ። ነገ በቃ አብረን ጌም እንጫወታለን። የኔ ጌም አቋርጬዋለሁ እኮ ማርያምን። በቃ ፊቷን ሳይ በጣም ነው ያሳዘነችኝ። እና ማርያምን አንጀቴን በላችኝ። ወይኔ ለዛ ብዬ ነው ዛሬ ላይክ እንዲያውም ፍራግመንት ዛሬ ካልገባው ያው ይገለብጠኛልና ለፍራግመንቴ ስል ነበር። ግን ከአንዲት ከተበደለች እህቴ የኔ ጌም አይበልጥም ወንድሜ። ጥራት በቃ 5 ደቂቃውን ከነሲ ጋር ጨርሽና እስከዛ እኔ ጽፍላታለሁ። በሁለተኛው ስልክ ጨርሰናል። እኔ ኢትዮጵያ ምላሽ እስኪሰጠኝ እየጠበቅኩ ነው። ቅልቦች ተኝቷል። ኤቭሪቲንግ መላክ ያለብኝን ዲቴል ሁሉ ልክ ያለው አድራሻ፣ ስልክ ቁጥር፣ የሌቦቹን ፓስፖርት ኮፒ፣ ፎቶቸውን ደግሞ ፈልጋለሁ። ከፓስፖርት ውጭ ኖርማል ፎቶ ላኩልኝ። ልዑል ፎቶዎቹ አለ፣ በጣም ብዙ አለ። ችግር የለውም። አዎ ፊታቸው በደምብ ጥርት ልዑል ላኩልኝ። ልዑል ወይ ማሜ ከሁለት አንዳችሁ ላኩልኝ። ዋትስአፕ ልክልሻለሁ።
ማሻአላ እንደዚህ የእንጀራ ገመዱን ይበጥሳል። እግዚኦ ነው ጌታ። ልንገርሽ አይደል ማሪ አምሶሪ ስለደረሰብሽ ነገር አዝናለሁ። ማንም ስለማንም አይጠይቅም። እንደነገርኩሽ እኔ እናት ስለ ልጄ ልጠይቃችሁ። ልጄ ከሰረቀል ልጄ ነው የሚታሰረው። እኔ ጃጅ አልደረግም። አንቺ አትጨነቂ። እንኳን ተጠየቅሽም እኮ ያሁኑ ስሜቱ ታውቂያለሽ። በጣም ያሳዝናል። እኔም ወንድሜ ቢሆን በጣም አስበታለሁ። እናታቸውን አስቢ። ጌታ ነው ምንሽ ምንም በማያውቁት ነገር ይሁሉ እንትን ማለት ከባድ ነው በጣም እኮ። ለዛ እኮ ነው አይሽኛውን በሰላም ይኸውልሽ ህግ ከያዘው ይኸውልሽ እኔ ከዚህ በፊት አክርሽ እንደዚህ የሰው ብር በልቶ እዚህ ላይቭ ላይ አውርተን በሰላም ክፈል ብየው እምቢ ብሎ ለቅልቦች አመልክቼ ከታሰረ በኋላ አዳሚ ቪዲዮ ሰራች። ፍትህ ለአክርሽ ይፈታ፣ በሽማግሌ ይለቅ፣ ይታረቅ፣ እናቱ ምስኪና ድሃ እናት አለችው እገሌ ከለመሌ ብለው እኔን ክፉ አደረጉኝ። ከዛ ቅልቦችን ለምኜ እሱም ይቅርታ ጠይቆ ምናምን ተፈታና ብሩን ከፈለ። ለምኖ ላይቭ ከፍቶ ለምኖ አካውንቱን ቲክቶክ አካውንቱን ሽጦ ከፈለ። መጥሞላ ህግ ከያዘው በኋላ ከባድ ነው። ህግ ሳይዘው ፍቱ ሲባሉ እምቢሉና ከዛ ከገቡ በኋላ እናቶቻቸውን ያስለቅሳሉ። አሁን እነዚህ ልጆች ጋር የሚፈጠረው እንደዚህ አይነት ነው። ከገቡ በኋላ ቤተሰብ ከሚያስለቅሱ አሁኑኑ ሙሉ ብሩን አምነን እንመልሳለን የሚሉ ከሆነ እኔ ራሱ አለቀስኩ። ክስ አይመስረትባቸው። ይሄንን ለወንድምሽ ልትነግሪበት እድል ካለ ነግረሽው ሳይገቡ አግኝቼው ልንገረው። ይሄ ከስር ያለው ሞኬ ነው አይደለ? ሞኬ ነው አይደል? ነበሩ ሁለቱም። ወንድምሽም ገብቶ ነበር ማለት ቃል በሚል አካውንት ወንድምሽ ቃል በሚል አካውንት። ከሰዎች ጋር ደጅ ነበርኩኝ በነገራችን ላይ እንትን ብለው ደውለውልኝ ነው ሀቡ ሊቭ ላይ እንትን ገብተዋል ብለው ደወሉልኝ የሰፈር ልጆች። ከዛ መኪና ውስጥ ኤርፎን አድርጌ እያዳመጥኩ ነው የመጣሁት ወደ ቤት ማለት ነው። ይሄ ማን ነው? ከኔ ስር ያለው ሞኬ ነው አሁን የተናገረው የነበረው ወጥቷል። መኮንን ነበር የተናገረው። አሁን መኮንን እዚህ ከኔ ስር ያለው አሁን ተናግሮ የወጣው እኮ መኮንን ላይፍ ኢዝ ሾርት መኮንን ነው። ወንድምሽ ሀብታሙ ደግሞ ቃል በሚል አካውንት ነው የገባው። የመኮንን ስልክ አለኝ፣ ደውዬለት ነበር ቀጥታ። ኦኬ እዚህ ጋር ሰጥቶኝ ልኮልኝ በሞዴሬተር። እንደውም እሱን ቁጥር ራሱ ማስተላለፍ አለብኝ። እሱ ግን የመንገደኛ ነው። የሰው ጠይቄ እኔ እንትን ያልኩልሽ ብሎኛል። ሆና ዊና ካላችሁ ፍላወር ላኩልኝ ልሳባችሁ። ፍላወር ላኩልኝ። ኦራንተን ሜንሽን አድርገው ኮመንት ላይ ጻፉልኝ። ለምንድን ነው አካውንት ዩዘር የሆነው? አሌክስ ሀክ ተደርጎ ነበር፣ ለዛ ነው ሀክ ተደርጎ ነበር። አዎ በስንት መከራ ነው የመለስኩትኝ። ኦኬ እና ለምን አሁን ስም አታረግበትም? እምቢ አለኝ። ለሳምንት አለኝ። ከሳምንት በኋላ ነው መቀየር። ኦኬ 7 ቀን ጠብቃለህ። ያ ኦኬ ወባኛ ሶፊ ነበር የላከው። ሉና ካለሽ ፍላወር ለኪልኝ አንዴ። አሌክሶዬ እሺ ቆይ ነው አንዴ ነሽ። እንኳን በሰላም መጣሽ። እንኳን ደህና ቆየኝ። ሀቡዬ ሁላችሁም ሰላም ብያለሁ። እንዴት ናችሁ? ሰላም ነሽ ወይ? ደህና ነኝ። አሌክስ እሷ ናት? አይ እኔ አይደለሁም እህቴ ናት። እሺ ትመጣለች አይደል? አዎ። ኦኬ በጣም ነው ማዝነው እህትሽ ላይ ስለደረሰው ነገር። ፊቷን አይቼ በጣም ነው የተሰማኝ። አምኖ ልቤን ያመመኝ። እኔ መውጣት እችላለሁ አይደል? አሁን አዎ ፍሬ ጨርሰሻል። ግን አረጋግጠሽ ቤት እንደምትነግሪ ወንድምሽ ጋር ደውለሽ ንገሪኝና። ያው አበባ እየላከች ነው አስገባች። እሺ አቡዬ አታስቢ። ይኸውልሽ ፍሬዬ ወንድምሽ ጋር ደውለሽ ጉዳዩ ሲሪየስ እንደሆነ ነገውኑ ክስ እንደሚመሰረትባቸው ንገሪውና እንደዚህ አይነት ነገር ውስጥ ሳይገቡ ብሩ ሙሉን እንኩ ብለው መመለስና እነዚህ ልጆች ደሞዛቸውን ይዘውባቸው የጠፏቸውን መልሶ 39 ልጆች ይቅርታ የሚጠይቁ ከሆነ ቶሎ ሳይጀመር ህግ ሳይዘው ጉዳዩን እንዲዘጋላቸው ከፈለጉ አይ ብለው እንትን የሚሉ ከሆነ የትም ቢሄዱ ገና ዛሬ አሁን እነሱ ሌሊት ጉዞ እያደረጉ ከሆነ ሊቢያን ቢሄዱ ያለው ኢትዮጵያዊ ሌባን አያስጠጋም። ሳውዲን በባህር ቢሄዱ የትም ቦታ በሰላም አይኖሩም። የትም ቦታ ገባሽ? ለምን እኔ ፎቶቸውን አጥለቀልቋለሁ ቲክቶክ ላይ። የትም ቦታ ቢሄዱ የነዚህ ምስኪን ላብ ይዘው በሰላም አይኖሩም። መስሏቸው ነው እንጂ ኢትዮጵያ ውስጥም ሆነ ሳውዲን በባህር ቢሄዱ ሊቢያን ቢሄዱ ያለው ህዝብ ለሐቅ ሟች ነው፣ ለተበደለ የሚቆም ነው። ሰላም
ሰላማቸውን አያገኙ። ይህን ማወቅ አለባቸው። እሺ አቡዬ፣ እኔ የምችለውን የምሰማውን ነገር እንትን ካለ እኔ አሁን እንደወረድሽ አንቺ ለወንድምሽ ደውለሽ ንገሩ። እሺ አብሽሮኪ። እሺ እኔ ወዳ አይዞሽ። እሺ እሺ we know like ተዓጽቦ ዲ ወይስ በዓላ ያወፀ I don't know ኮኔክሽን አደኸ ጤና የት ሄድሽ? ነይ አበባ ላኪ ድጋሚ። አይ ቲንክ ኢንቫይት አድርጋሃት ነበር እኮ። ያ ገብታ ነበር። ጻፊላትና አካውንቷ ተዘግቶ ከሆነ ሌላ ትንሽ አካውንት አለኝ እሱ ሰጣታል። በቃ ቤተሰቦችህ ጠዋት እንዲሄዱ ንገራቸው። እኔ ለቅልቦች አመልክቻለሁ። እኔ ጋር የተሰጠኝን አድራሻ ቁጥር ኤቭሪቲንግ የሚስትየውን ባንክ አካውንት የአባትየውን የሀብታሙን አባት ስልክ ቁጥር ሁሉን ነገር ከነ ፓስፖርት ኮፒያቸው ከነ የቀበሌ መታወቂያ ሀብታሙ ሳይቀር ደርሶኛል። ለቅልቦች አስተላልፌያለሁ። ግን ተኝቷል አላየውም። ካልተኛ እስከ ጠዋት ተነስቶ እስኪያየው ድረስ ሜክ ሹር አደርጋለሁ። እኔ ከእናንተ ደግሞ የሚጠበቀው ቤተሰቦቻችሁ ሀያቶቻቸው ጋር ይሄዱና አድራሻቸው እንዲጠቁሟቸው አድርገው ፖሊስ ይዘው ይሄዱ። እነዚህ ልጆች ከሀገር እንዳይወጡ ማለት ነው። ገባ? እሺ ነግራቸውና እንግዲህ የሚያደርጉትን ነገር እንትንላለን እናሳውቃለን። ከእናንተ በላይ እኮ እኔ ነኝ ስለ ጉዳያቸው የተጨነቀው። እንዴት ነግራቸው? ግዴታ ነው። ተነግራቸውና ግዴታ ይሄዳሉ። ነገ መሄድ አለባቸው። ኖ ኤክስኪውዝ። ምንም አይነት ምክንያት አያስፈልግም። ግዴታ ተነስተው ሄደው ቤታቸው ሊጠይቁ ይገባል። ይሄ ቀልድ አይደለም። የ139 ሰው ብር ይዘው ማን ከማን ያንሳል? ቤታቸው ሄደው አንኳክተው ልጆቻችሁ እንዲያርገዋል አድራሻቸውን ስጡን ነው አለቀ። እነዚህ ልጆች ዱባይ ላይ ላለ ሌባ እና ደላላ መቀጣጫ ነው መሆን ያለባቸው። አቡ አሁን ማዘር ማን አቅመ ደካማ ስለሆነች መሄድ ስለማትችል ነው እንጂ እኮ ችግር የለውም ነበር። ማዘር ላይ አልኩት የለክም ወንድም አቡ እዚህ ጋር አንድ ጊዜ ቅድም ፍሬ አቤት ማሜ ይሰማል? አዎ ይሰማል። ሄሎ ይሰማል ማሜ። ሲስተሩ ጋር ደውሎ ነበረ። የሲስተሩ ስልክ ማግኘት ምንችልበት እህቱ ጋር ደውሎ ነበረ። እህቱ ታውቃለች። ምን አላት? ኢትዮጵያ ያለች እህቱ የእሷ ስልክ የት አለ? እሱን ምናልባት ከፍሬ ማግኘት የምንችል ከሆነ የእሱ ቁጥር ማግኘት ይሻላል፣ የእህቱን ቁጥር። ምክንያቱም እንደሚመጣ የተናገረው ለእህቱ ነው። ምግብ ሰጥተሽ ጠብቂኝ ብሏታል ለእህቱ። በጣም ጥሩ ፍሬ ነኝ። ተመልሰሽ ግቢና ፕሊዝ የእህቱን ስልክ ስጪኝ። ይሰማል? አዎ ፍሬን ስልክ ስጭኝ እያልኳት ነው። የእህቱን ስልክ የደወለበት ነው። ማሜ ይሰማል? ፍሬን አስገቧት። ፍሬ እባክሽ ግቢ። የመንገደኛ ስልክ ነው። ለምን አለ ቅድም? ወዴት መንገድ ላይ ናቸው? ዛሬ ከ24 ሰዓት በፊት ከዱባይ ወደ ኢትዮጵያ ገብተው ከምኔው ቤተሰቦቻቸው አግኝተው ከምኔው መንገድ ጀመሩ። ወደ ሊቢያም ሆነ ወደ ሳውዲ ከምኔው መንገድ ጀመሩ። በዚህ ፍጥነት ይሆናል እንዴ ነገሩ? ፍሬን አስገቧት። የታለች ፍሬ? አለው በይኝ። ዋትሳፕ አልላትም እንዴ? ፍሬ ቅድም ደውሎ እመጣለሁ ብሏል ብለሽ ነበረ። ደውሎ እመጣለሁ ያለው ለእህትሽ ነው አይደል? የእሷን ስልክ ልትልኪልኝ ትችያለሽ? ከእሷ እሱ የደወለበትን ስልክ ቁጥር መቀበል እንድንችል። ቴንክ ዩ። በኢንቦክስ ለሞዴሬተር የልኮላት ዳይሬክት ደውዬለት ነበርና የመንገደኛ ስልክ ነው ብሎኛል። እና ሜቢ ከሀገር ለመውጣት መንገድ ጀምረው እንዳይሆን
አቡዬ ያው ያልጽኩም ሰው መንገድ ጀምሮ ወይ አሁን እዚህ ጋር ልጆች ሪካርድ አድርጎ ማለት ሰፈሩን አድራሻውን በስርዓት ንገሩ ምናምን ብለዋል። አድራሻውን በስርዓት ከነገረን ይሄዳሉ ማለት ነው። አሁን እዚሁ ላይ ያለውኝ ቆይ በዚህኛው ስልክ ይሄንን አካውንት ራሱን ሳይን ኢን አድርጌያለሁ። ይኸው አሁን ቪዲዮ ልሰራ ነው። ፎቶአቸው ሰው እንዲይዛቸው ቅልቦች ከእንቅልፉ እስኪነሳ ነው የምጠብቀው። ኦልሬዲ ሁሉንም ማስረጃ ልኬለታለሁ፣ ግን እርግጠኛ ሳልሆን እሱ ተነስቶ መሴጅ ማየቱን ሳላረጋግጥ ቢነጋም 2 ሰዓትም 4 ሰዓትም በኢትዮጵያ ቢሆን አልተኛም፣ ቁጭ ብዬ ጠብቃለሁ። ያው ፎቶአቸውን ወደዚህኛው ስልኬ በኤርድሮፕ ልላከውና ቪዲዮ ሰራለሁኝ። አድራሻቸውን ሁሉን ነገር ገልጬ ሁሉም የኢትዮጵያ ሕዝብ እንዲተባበርና እነዚህ ልጆች የሰው ላብ ይዘው ከሀገር እንዳይወጡ ጥቁር ቲሸርት የለበሰው ሀብታሙ ሰማያዊ ውዲ ያደረገው ደግሞ መኮንን ነው አይደል? ትክክል ነኝ ማሜ? የላካችሁልኝ ፎቶ ላይ ወይ ደግሞ አንድ ፎቶ ልጠቀም፣ ሁለቱንም አንድ ላይ በቃ ይሄ ይሻላል። ሁለቱንም አንድ ላይ አንድ ፎቶ ብጠቀም ይሻላል። ሁለት የተለያየ ፎቶ ከምጠቀም አንድ ላይ ተቃቅፈው ጥሩ። አዎ ፂማሙ ሀብታሙ ነው፣ ያኛው ደግሞ መኮንን ነው። ጥሩ ፂማሙ ሀብታሙ ነው። ልዩ ምልክቱ ሀብታሙ ፂማሙ ነው። ፂም አላቸው፣ ግን ፂም ረዘም ያለው ነው ወፈር ያለው ነው ሀብታሙ እሱ ነው። ሀብታሙ እሱ ነው። ወፈር ያለው ነው ሀብታሙ። ወፈር ያለው ሀብታሙ ነው። ቀጠን ያለው መኮንን ነው። ጥሩ ፍሬ እየጠበኩሽ ነው። ዋትሳፕ ላይ ምላሽ ስጪኝ ፕሊስ። የእህትሽን ፎቶ የእህትሽን ስልክ ላኪልኝ። እሷ ጋር ልደውልና ወንድምሽ እየመጣው ነው ምግብ ሰርተሽ ጠብቂኝ ብሎ የደወለላትን ፎቶ ማነው ስልክ ቁጥር ትስጠኝ። እሱን ልስጥ። ቁጥሩ እሷ ጋር ይኖራል። እሷን ተቀበልና ከእህቷ ቼክ ማድረግ ይቻላል። ቆይ ስልክ ተደወለልኝ። አውሩ እናንተ መጣው። ኮመንት ምጽፉት ነገሯት። ቃልዬ የሚለው አካውንት ነው ቅድም ፓፔ የገባው ሀብታሙ ማለት በሱ አካውንት ነው ላይቭ የገባው። ቃልዬ የምትለው አንድ ላይ ናቸው ማለት ነው። ስለዚህ ቤቱ መሄድ ነው። ቤቱ እትዬው ናት እያሉን ሁሉም። በቃ እንደዛ ከሆነ በጣም ጥሩ። አካውንቱን ለማንኛውም ውስጥ ያሉ ቪዲዮዎች ምናምን ካሉ ስክሪንሻት አድርጋችሁ ስክሪን ካርድ አድርጉ። መንገድ ላይ ስለሆነ ለአንተ ልክላለሁ ሁሉንም ያለውን ማስረጃ ላክልኝ። ለሀቡኔ ልክላታለሁ። ችግር የለውም።